አንተናም ቢሆን እህትና ወንድምህ ልከ ልጄን ከጉያ ልትነጥቀኝ ሞክረሃል። ገባ? ሲቀጥል እኔ ካንተ ውጭ ማንም ይሄንን ሊያስብ አይችልም። ሲቀጥል ደግሞ ይሄንን አንተ ካላሰብከው እነሱ በፍጹም ሊያደርጉትም ሊዳፈሩ የማይችለው ነገር ነው። አንተ ስለነገርካቸው ነው ይሄንን ነገር ሊያደርጉት የፈለጉት። ገባ? ዝም በልና አዳምጠኝ። እኔ ሺህ ዓመት አላወራም አይደለ? ምንም ሳላቅ ነው ልታስብ ከሆነ አዳምጠኝ። ማዳመጥ ይችላል አይደለ? አዳምጥሻለሁ እኮ ዝም በላ። አይ ያላደረኩትን ነገር ስላደረከው ነው የምነግርህ። እሺ ቀጥ ችግር የለም። አላደርገውም ፈጣሪ ያውቀዋል ነገሩን። በቃ ነግሬሃለሁ። ከዚህ በኋላ ቤቴም ሆነ እየመጣ ነገሮችን እንድትረብሸኝም አልፈልግም። ልጄም ጋራ ገባ? አንተ ሲጀመር አባቱ መሆን አትችልም አይደለህም። እንደውም ሞራሉም የለህም። ገባ? ስነ ስርዓትን ይዘህ የራስን ላይፍ ኑር፣ የራስን ላይፍ ምራ። እኔም ጋር አትድረስብኝ። የራስን ነገር ራስ ቀጥል። ገባ? አንዴ እዚህ አንዴ እዛ፣ አንዱ አልተመቸምና አንዱ ጋር ትሄዳለህ፣ አንዱ አልተመቸምና አንዱን ትቀያይራለህ። ይሄ የራስ ጉዳይ ነው። ገባ አይደለ? ለልጄ እንዴት እናት ሆኜ ማሳደግ እንዳለብኝ እኔ ነኝ የማውቀው እንጂ አንተ ወስደህ ልጄን አታሳድግልኝም። አንተ ሲጀመር በቅጡ ብታድግ ነው እንደዚህ አይነት ሰው ባልሆንክ። ልጄ ደግሞ እንዳንተ አይነት ወንድ ሆኖ እንዲያድግ አልፈልግም። ገባ? ሴት የሚያማርጥ ሴት የሚያስለቅስ ለሴት ልጅ ክብር የሌለውን ልጅ ማሳደግ አልፈልግም። አንተ እንዳደግከው ይሄ ነውረኛ ልጅ አድርጌ አንገቱን የሚደፋ ልጅ አድርጌ አላሳድገው። ገባ? ስለዚህ ደጋግሜ የሞከርከው ነገር ነው። ልጄን ከጉያ ለመንጠቅ 1000 ጊዜ ሞክረሃል። 1000 ጊዜ ግን አይሳካልህም። ስለዚህ በልጄ ላይ ያለህን አይንህን ስነ ስርዓትን ትይዝና ማየት በፈለክ ሰዓት ትመጣና ታየዋለህ። በፈለክ ሰዓትም አይደለም የምትችለው ሲጀመር፣ ህግ በፈቀደልህ ሰዓት ታየዋለህ፣ ትሄዳለህ። አለቀ። ከዛ ውጪ ምንም አይነት ነገር አልፈልግም። ማንንም እየላክ ጎረምሶችህንም ጋጋታህንም እየላክብኝ በሌለሁበት እየጠበክ ነገሮችን እኔ እንዴት ሰላይ ሆንም አለብኝ እንደ ቤቴ ሰውጣ ጠብቆ የሚነግርሃለ ልክ እኔ ሰውጣ ጎረምሶችን የምታንጋጋብኝ። በእርግጠኝነት አሁንም እንደዚህ አይነት ሰው ስለሆንክ ነው። ልክ እኔ ሰውጣ ጠብቀ ጎረምሶችን እያንጋጋ የምትልክብኝ ሳልኖር እየጠበክ የምትመጣው የሆነ ኬዝ አለ ካሁንም። ይሄንን ግን ከዛሬ በኋላ እንድትደግመው አልፈልግም። እኔም ላስጠነቅቅህና ድጋሜ እኔ ላይፍ ውስጥ እንዳትመጣ ልነግርህ ነው የመጣሁት። ገባ? የራስን ኑሮ እዛው አንተ ራስህ ኑር። የእኔ ልጅ ግን እንዴት አይነት ልጅ አድርጌ ማሳደግ እንዳለብኝ እኔ እናቱ አቅለታለሁ። ገባ? እንዳንተ አይነት ሰው አድርጌ እንዳንተ አይነት ወንድ አድርጌ ልጄን አላሳድገውም። ከኔ ነጥቀ በእንዳንተ አይነት መንገድ አልጨረሽም። ይቅርታ አወራለሁ በደንብ አወራለሁ። ከላይፌ መውጣት ካለብህ ጥርግ አድርገህ ነው መውጣት ያለብህ። አሁን እኔና እሷ አንድ መሆን ነው ያናደደሽ? በዚህ ያቃጠለሽ ወይስ ምንድን ነው? ይኸውልህ አንተ አንድ የሚመስለው ግን እኔና እሷ መታረቅ እንደዚህ ይሆንሽ ነው። እሷ አንድ ስለሆናችሁ አይደለም የመጣሁት። የራሴን ጉዳይ ይዤ ነው የመጣሁት። ላገኘህ ስለምፈልግ ትናንትና ስላልቻልኩኝ ዛሬ ላገኘህ ስለምፈልግና አንተም ስለጠራኸኝ ነው የመጣሁት። ነገር ግን የመጣሁበትን ጉዳይ